ሰላም ተወዳጆች እስልምና ማለት የሙሐመድን አእምሮ መመራመር ማለት ነው። የሙሐመድን አእምሮ ስንመራመር ሙሐመድ ቁረሾችን ለማሳመን ተገለጠልኝ ካለ ከ5 አመት በኋላ ለአላት አሉዛና መናት ለተባሉ ጣዖታት እንደሰገደ ሁሉ እንዲሁም ደግሞ አይሁዶች ይቀበሉት ዘንድ አይሁዶችን ለማሳመን የኔና የናንተ ይመሳሰላልና ተቀበሉ ለማለት ወደ ኢየሩሳሌም ዞሮ በመዲና እንደሰገደ እንዲሁም ደግሞ ቶራን መጽሐፍ የአምስቱን የሙሴ መጽሐፍት በእጁ ይዞ ባንተና ባንተ ላይ በወረደው አምኛለሁ ብሎ እንደተናገረ ሁሉ ክርስቲያኖችን ለማሳመንና ከክርስቲያኖች ጋር ክርስቲያኖች የኔና የናንተ ይመሳሰላልና ተቀበሉ ብሎ ለማሳመን ኢሳ ጌታ እንደሆነ መስክሯል። ኢሳ ፈጣሪ እንደሆነ ተናግሮ ነበረ እና ይህንን ነው የምንመለከተው። ለምሳሌ በዚህ በቁርአን በሱራ ምዕራፍ 287 ላይ ተፍሲር ኢብኑ አሹርን ስንመለከት ኢሳ ማለት ትርጉሙ ጌታ እንደሆነ ይነግረናል። እዚህ ጋር ያደመኩበትን ስንመለከት ኢሳም ከኢያሱ ወይም ከኢሳ የተገኘ በአረቦች የተጻፈ ስም ነው። ከኢያሱ የተገኘ ስም ነው ይለና እዚህ ሁለተኛ ያደመኩበት ላይ ምን ይላል? የኢያሱ ትርጉሙ በኢብራይስጥ ጌታ ወይም የተባረከ ማለት ነው በማለት በኢብራይስጥ ኢሳ ወይም ኢያሱ ማለት ጌታ እንደሆነ ይናገራል። አሁን ብዙዎች ጌታ ተብለው ሊሆኑ ይችላሉ። ብዙዎች ጌቶች ተብለው ሰምተን እናውቅ ይሆናል። ነገር ግን ኢሳ በምንድነው እንደ እስልምና አስተምሮ ጌትነቱ ብንል አንደኛ ጌትነቱ በፈጣሪነቱ ነው። በዚህ በቁርአን በሱራ ምዕራፍ 38 ቁጥር 46 ላይ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ። እኔ በማምንበት መጽሐፍ እፈጥራለሁ የሚለኝ አካል ካለ እርሱ ለኔ ፈጣሪ ነው። ወፍ ቅርጽን ከፈጠረ ኢሳ ሌላ ነገር ላለመፍጠሩ እኔንስ የፈጠረው እሱ ላለመሆኑ ምንድነው ማሳያው ነው። ሌላው ጌትነቱ አምላክ ስለሆነ ነው። ኢሳ እንደ እስልምና አስተምሮ ጌትነቱ ምኑ ላይ ነው? አምላክ በመሆኑ ነው። በዚህ በቁርአን በሱራ ምዕራፍ 43 ቁጥር 58 ላይ እንደዚህ ይላል። የቁረሽ ጣዖት አምላኪዎች ምን ይላሉ? አማልክቶቻችን ይበልጣሉ ወይስ እርሱ አሉም ይላል። የቁረሽ ህዝቦች ምን አሉ? አማልክቶቻችን ይበልጣሉ ወይስ እርሱ አለ። እንግዲህ ቁረሾች ብዙ አማልክቶችን ያመልካሉ እና የራሳቸውን አምላክ ከመሐመድ አምላክ ጋር እያነጻጸሩ ነው። የነሱን አምላክ ሲናገሩ ስም ሲጠሩ አማልክቶቻችን አለ። የመሐመድን አምላክ ሲጠሩ ደግሞ እርሱ በማለት አማልክቶቻችን ይበልጣሉ ወይስ እርሱ አለ። አሁን እርሱ የተባለው ማን ነው ስንል በዚህ በተፍሲር አልቁርጡቢን ስንመለከት እርሱ የተባለው ኢሳ ኢብኑ መርየም እንደሆነ ይነግረናል። ሱረቱል ዙክሩፍ 43:58 አልቁርጡቢን ስንመለከት እርሱ የተባለው እዚህ ጋር ቁረሾች አማልክቶቻችን ይበልጣሉ ወይስ እርሱ ሲሉ እርሱ ያሉት ኢሳ ኢብኑ መርየምን እንደሆነ እንረዳለን። ለዚህ ነው መሐመድ ክርስቲያን ከልተ ነው። ክርስቲያኖችን ለማሳመን ክርስቲያኖችን ኢሳ ጌታ እንደሆነ አምላክ እንደሆነ የአላህ ቃል እንደሆነ ተናግሯል ብለን የምንናገረውና የምንመሰክረው ለዚህ ነው። ሌላው ክርስቲያኖችን ለማሳመን መናፍቅ ክርስቲያን ሆኖ ነበረ ብለን እንድናስብ የሚያደርገን ለዚህ ነው። ሌላው በቁርአን በሱራ ምዕራፍ 9:31 ላይ ያለው ነው። አማርኛውን ያው ኡስታዝ አቡ ሀይደር ስለተረጎመው ሁልጊዜ ጥሩ ነገር አንጠብቅም። እንግሊዘኛውን ስንመለከት አማርኛው በትክክል አልተረጎመም እና እንግሊዘኛው ምን ይለናል? ሱራ 9:31 ላይ they have taken their rabbis and their monks as lords apart from God and the Messiah ይላል። ምን ይላል? አረብኛውን መመልከት እንችላለን። ኢተቀዙ አህባረው መሩባኖ ሚን ዱኒላሂ ወልመሲህ ይላል። ከአላህና ከመሲሁ ውጪ መነኮሶቻቸውንና ሊቃውንቶቻቸውን እንደ አምላክ አድርገው ያዙ ይላል። ከማንና ከማን ውጪ? ከአላህና ይሄ ጋድ ያለው ከጋድ እና ከመሲሁ ተመልከቱ። አምላክና መሲሁ የተያዙት በኤንደ ነው፣ በእና በሚለው ነው እና
ኢሳ ኢብኑ መርየምንና አላህን አንድ ላይ አምላክ አድርገው መያዝ ሲኖርባቸው መነኮሶቻቸውና ሊቃውንቶቻቸውን ሞንክስና ራባዮቻቸውን ያዙ በማለት መያዝ ያለባቸው ሰዎች አምላክ አድርገው መያዝ ያለባቸው አላህንና መሲሁን እንደሆነ ይናገራል። ይኸው ጋድ ኤንድ ዘ መሳያ አረበኛውንም ብንመለከተው ኢተኸዙ አሕባረሁም ወሩህባነሁም ሚን ዱኒላሂ አላሂ ወልመሲህ አላህና መሲሁ በኤንድ ነው የተያዘው፣ በእና ነው የተያዘውና መሲሁንና አላህን እንደ አምላክ አድርገው እንደያዙ መያዝ ሲኖርባቸው ነገር ግን ሊቃውንቶቻቸውና መነኮሳቸውን እንደያዙና እንደተሳሳቱ ይነግረናል ማለት ነው የዚህ የቁርአን ክፍል። አማርኛውን እስቲ አላህ እዚህ ጋር አሁን አላህና መሲህ ይላል። እዚህ ጋር አላህና መሲህ ወይ ደግሞ አላህና መሲህ የሚል እናገኛለን? አናገኝም። ሱራ ምዕራፍ 931 አማርኛው ላይ ማለት ነው። ለምን? ምክንያቱም ያው ለመደበቅ ስለታለመ ስለተደበቀ ማለት ነው። ሌላው ለዚህም ነው መሐመድ ክርስቲያን ከልት ነው፣ ክርስቲያኖችን መሐመድ የክርስቲያኖችን አምላክ ለማምለክ ሞክሯል ብለን የምንናገረው። ይሄ ብቻ አይደለም። በዚህ አሁን በቁርአን ሱራ ምዕራፍ 29:46 ላይ መሐመድ ምን ብሏል? በግልጽ እኛን የመጽሐፉ ባለቤቶችን ምን ብሏል? አምላካችንም አንድ ነው ብሏል። የኛ ጌታ ማን ነው? የኛ አምላክ ማን ነው? የክርስቲያኖች አምላክ ማን ነው? ጌታችን አምላካችን ንጉሳችን ኢየሱስ ክርስቶስ ነው። የኛ አምላክ ኢየሱስ ክርስቶስ ከሆነ መሐመድ አምላካችንም አንድ ነው ካለን ምን እያለ እንደሆነ በጣም ግልጽ ነው ማለት ነው። የኔ አምላክ ኢሳ ነው፣ ኢሳ ኢብኑ መርየም ነው እያለ ነው ማለት ነው። ሌላው ጌትነቱ የኢሳ ጌትነት በምንድን ነው ቢባል የአላህ ቃል በመሆኑ ነው። እዚህ ጋር በግልጽ ያስቀምጠዋል። ቁርአን ምዕራፍ 19:34 ላይ ምን ይላል? ይህ የመርየም ልጅ ኢሳ ነው፣ ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው ይላል። ኢሳ ቃል የእውነተኛ ቃል እንደሆነ ይነግረናል። ይህን ከነገረን በኋላ የማን ቃል? አሁን እዚህ ጋር በግልጽ ኢሳ እውነተኛ ቃል እንደሆነ ተናግሯል። የማን ቃል ስንል የአላህ ቃል እንደሆነ እንመለከታለን። በዚህ በመሐመድ የአላህ መልእክተኛ ወደ ታላቁ የሀበሻ ገዢ ወደ ኢትዮጵያው ገዢ በላከው ደብዳቤ ላይ እዚህ ጋር ኢሳ ወይም ኢየሱስ ከሚለው ጀምሬ ለምብላችሁ። ኢየሱስ ይላል አላህ አደምን በእጁ እንደፈጠረ ሁሉ ጥብቅ ብጽዕት እና ድንግላዊት ወደሆነች ማርያም የጣለው የሆነ ይላል። ወደ ማርያም የጣለው የሆነ እስትንፋሱ እናም በእስትንፋሱ እና በመንፈሱ ማርያም ያረገዘችው የአላህ ቃልና መንፈስ መሆኑን እመሰክራለሁ ይላል። እዚህ ጋር እናስተውል። ምን አለ? ብጽዕት ድንግላዊት ወደሆነች ማርያም የጣለው ይላል። ስለዚህ ኢሳ የተጣለ ነው። ይታያል። የጣለው ይላል። ኢሳ የተጣለ ነው። ከመርየም ማህፀን ውስጥ ከመገኘቱ አስቀድሞ ወደ ምድር የተጣለ ነው እና የጣለው የሆነ እስትንፋሱ እናም በእስትንፋሱ እና በመንፈሱ ማርያም ያረገዘችው የአላህ ቃልና መንፈስ መሆኑን እመሰክራለሁ። ስለዚህ ወደ መርየም ሳይጣል በፊት ኢሳ የአላህ ምንድን ነበረ? ቃል ነበረ። የአላህ ቃልና መንፈስ ነበረ። ይኸው የአላህ መንፈስና ቃል መሆኑን እናዘዛለሁ ይላል። ማን? መሐመድ ማለት ነው። ስለዚህ መሐመድ የኢሳ የአላህ ቃል መሆኑን ያምን ነበረ ማለት ነው። ሰማይና ምድር በአላህ ቃል ተፈጥረዋል። ነገር ግን ሰማይና ምድርን የአላህ ቃል ውጤት እንላቸዋለን እንጂ የአላህ ቃል አንላቸውም። የሚታየውና የማይታየው ሁሉ እንደ እስልምና አስተምረው በአላህ ቃል ሁን በሚሉ በአላህ ቃል ተፈጥረዋል። ነገር ግን እነዚህ ፍጥረታትን ሁሉ የአላህ ቃል ውጤት እንላቸዋለን እንጂ የአላህ ቃል አንላቸውም። ግን ኢሳ ብቻ እንደ ቁርአን የአላህ ቃልና መንፈስ በመባል ኢሳ የአላህ ቃል አስቀድሞ የነበረ ወደ መርየም ከመምጣቱ በፊት አስቀድሞ የነበረ የአላህ ቃል እንደሆነ እንረዳለን ማለት ነው። ይሄ ብቻ አይደለም። በዚህ በቁርአን በሱራ ምዕራፍ 471 ላይ ማለት ነው ስለ ኢሳ ሲነገር ምን ይላል? የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየምም የተጣለ ነው ቃሉም ነው ይላል። ከእርሱ የሆነ መንፈስም ነው በማለት ወደ መርየም የተጣለ ቃሉ የአላህ ቃል እንደሆነ ወከሊመቱሁ ነው የሚለው። ቃሉ የአላህ መልእክተኛውና ቃሉ ነው የሚለው። ቃሉ የማን? የአላህ ቃል እንደሆነ ይነግረናል ማለት ነው የዚህ ቁርአን ክፍል ማለት ነው። እና ይህንን የአላህ ቃል መሆኑን ከተረዳን አሁን አንድ ጥያቄ ይነሳል። እርሱ ምንድነው? የአላህ ቃል በባህሪው የማይራብ የማይጠማ ሁሉን ቻይ ሁሉን አድራጊ ፈጣሪ ነው። ኢሳ ደግሞ ስንመለከተው በስጋ ተገልጦ ሲራብ አይተነዋል።
ሲጠማ አይተነዋል፣ ሲተኛ አይተነዋል። እና እንዴት ነው ሊሆን የሚችለው? አሁን እንደ ክርስትና አስተምሮ ይሄ የሆነበት ምክንያት ኢሳ የጌታችን አምላካችን ኢየሱስ ክርስቶስ የእግዚአብሔር ቃል ሲሆን ዮሐንስ ወንጌል 1 ላይም እንደተነገረን ሁሉ በእርሱ ሆነ ይለናል። በቃል ማለት ነው። ሁሉ በቃል ሆነ ይለናልና ሁሉ በቃል የሆነ አምላክ ሲሆን እንደ ተራበ ሲነግረን እንዴት ነው የሚፈታው የሚለው አሁን በክርስትና በጣም ቀላል ነው። ምክንያቱም ያ የማይራበው ስጋ ቃል ስጋ ስለሆነ ነው። የማይራበው ስጋ የሚራበውን ስጋ ተዋሃደው። የማይጠማው ሁሉን አድራጊ የሆነው አምላክ ቃል በስጋ ስለተገለጠ ኢሳ በለበሰው ስጋ ተራበ፣ ደከመ እያለን እንናገራለን። ተገረፈ እያለን እንናገራለን። እንደ እስልምናስ እንዴት ነው የአላህ ቃል እንዴት ነው ኢሳ የአላህ ቃል ሆኖ የማይራብ የማይጠማ ነው? የአላህ ቃል በባህሪው እንዴት ሊራብ ቻለ? እንዴት ሊጠማ ቻለ? የሚለውን ጥያቄ ስንጠይቅ እዚህ ጋር አሃል ወል ሚላል በተባለው መጽሐፍ ማለት ነው ተፍሲር ምን ይለናል? በዚህ ጁዝ ላይ ተመልከቱት። ኢነ አልመሲሁ ተደረአ ቢልጀሰዲ ልጀስማኒ ወሁወ አልከሊመቱ አልቀዲመን አልሙተጀሰድ ከመቃለት ነሳራ ይላል። ባጭሩ ምንድነው የሚለን? አልመሲ ኢሳ ክርስቲያኖች እንዳሉት በስጋ የተገለጠ ነው በማለት ይፈስርልናል። ማን እንዳሉት? ክርስቲያኖች እንዳሉት ይላል። እውነት ነው። ኢቭን መሐመድ ራሱ ባልገባው ሰዓት ሱራ 1094 ላይ ማንን ጠይቅ ይላል? ካንተ በፊት መጽሐፉን የሚያነቡትን ጠይቅ በማለት እኛን ክርስቲያኖችና አይሁዶች እንዲጠይቅ መሐመድ ታዟል። እነዚህ ሁሉ የሚያመላክቱት መሐመድ እኛን ክርስቲያኖች ለማሳመን እኛን ክርስቲያኖች እንድንቀበለው ያቆለጳጵሰን ነበር። ኢሳ የአላህ ቃል እንደሆነ ኢሳ ፍጥረታትን እንደፈጠረ አድርጎ ይናገር ነበረ ማለት ነው። ይህንን ነው የምንረዳው። ሌላው ኢሳ ጌትነቱ እንዴት ነው ቢባል ኢሳ ጌትነቱ ከመሐመድ በላይ ስለሆነ ነው። ከመሐመድ በላይ ደግሞ ያለው የመሐመድ አምላክ ነው። በዚህ ጀሚዕ ተርሚዚ ላይ ስንመለከት ማለት ነው በዚህ 2884 ላይ ማለት ነው ምን ይላል? Allah's word is greater than Allah's creation of the heaven and the earth ወከሊመቱላህ ነው የሚለው የአላህ ቃል ነው የሚለው። የአላህ ቃል ይላል ከሰማይና ምድር ፍጥረታት ሁሉ በላይ ነው፣ የበለጠ ነው፣ በላይ ነው ይላል። እንግዲህ ከሰማይና ምድር ፍጥረታት ውስጥ አንዱ መሐመድ ነው። ከዛ ውስጥ የሚወጣ አይደለም። ኢቭን ከዛ ሁሉ የአላህ ቃል በላይ ነው ይለናል። ኢሳ ደግሞ ምንድነው? የአላህ ቃል ነው። ስለዚህ ከመሐመድ በላይ ነው። ከመሐመድ በላይ ደግሞ ያለው የመሐመድ አምላክ ነው። ሌላው ኢሳ ጌትነቱ እንዴት ነው በእስልምና ቢባል ጠባቂ ስለሆነ ነው። ሙስሊሞች በየቀኑ መጸለይ አለባቸው ተብሎ ከሚታሰበው ጸሎት ውስጥ አንዱ ይሄ ነው። በዚህ ሂስነን አልሙስሊም ሐዲስ 146 ላይ ምን ይለናል? I seek protection for you in the perfect word of Allah በአላህ from every devil and every beast ይላል። ከእያንዳንዱ አራዊትና ከእያንዳንዱ ሰይጣን በአላህ ቃል እጠበቃለሁ ብለው ሙስሊሞች እንደሚጸልዩ መጸለይ እንዳለባቸው ታዘዋል። በዚህ አልቡኻሪም ላይ የሰፈረ ነው። ሂስነን አልሙስሊም 146 ላይ ማለት ነው። እና ሙስሊሞች በአላህ ቃል እጠበቃለሁ፣ አላህ ቃል የተባለው እንግዲህ ኢሳ ነው። በአላህ ቃል እጠበቃለሁ ብለው መጸለይ እንዳለባቸው ይነግረናል። ሌላው ጌትነቱ የአላህ መንፈስ በመሆኑ ነው። ቅድምዬም ለማየት ሞክረናል። እዚህ ጋር ኢሳ የአላህ መንፈስና ቃል መሆኑን መስክሬያለሁ በሚለው ኢሳ የአላህ መንፈስ እንደሆነ ተረድተናል። እና የአላህ መንፈስ ደግሞ ስፒሪት ወይ ደግሞ መንፈስ ደግሞ ማንም ሰው በመሐመድ ዘንድ እንኳን ራሱ የማይታወቅ እንደሆነ ይነግረናል። ለዚህ ነው ኢሳ የማይታወቅ ነው፣ አታውቁትም፣ ከኛ ከመጽሐፍ ቅዱስ የገለበጣችሁት ነው፣ ምንም አታውቁትም የምንለው እዚህ ጋር ለዚህ ነው። መሐመድ ራሱ ምን አለ? እዚያ ያደመኩበት ቦታ ስንመለከት the spirit ይልና its knowledge is with my lord nobody has its knowledge except Allah ብሏል መሐመድ። ከአላህ በቀር ማንም መንፈስን አያቅም ብሎ መሐመድ ተናግሯል። አላህ ብቻ የሚያውቀው ነው ብሎ መሐመድ ተናግሯል። በየትኛው ገጽ? በዚህ በሳሂህ ቡኻሪ ሐዲስ 7297 ላይ ማለት ነው። ኢሳ
የአላህ መንፈስ ማንም አያውቀውም ከማን ውጪ? ከአላህ ውጪ ማለት ነው። ይህንን አሁን ስናስታውስ ምንድነው የምናስታውሰው? ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ 1:18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው በማለት የሚያውቀው ኢቭን አብን የሚያውቀው በአባቱ እቅፍ ያለ እርሱ ብቻ ነው፣ ኢሳ ብቻ እንደሚያውቅ ይነግረናል። እና እዚህ ጋር መሐመድ ምን ይነግረናል? የአላህ መንፈስ ማንም እንደማያውቀው እንዲሁም ደግሞ ኢሳ ደግሞ የአላህ መንፈስ እንደሆነ ይኸው እሱ ራሱ ኢሳ ይኸው የአላህ መንፈስና ቃል መሆኑን እናዘዛለሁ ብሎ ተናግሯል። ስለዚህ ኢሳ የማይታወቅ ነው፣ በሙስሊሞች ዘንድ ኢቭን የማይታወቅ ነው። አያውቁትም። ለምን? ከኛ ኮፒ ስላደረጉ ማለት ነው። አያውቁትም። እንዲሁም ደግሞ በዚህ ፉሱስ አልሂካም በተባለው መጽሐፍ የእውነት መጽሐፉ የእስልምና መጽሐፍት ነው። ምን ይለናል? ኢሳ brought the dead to life because he is divine spirit ይለናል። ኢሳ ሙታንን ያነሳው እርሱ መለኮታዊ መንፈስ ስለሆነ ነው ይላል። ኢሳ ሙታንን እንደ እስልምና አስተምሮ አንስቷል። ሙታንን የማንሳት ስልጣን የማን ብቻ ነው? የፈጣሪ ብቻ ነው። ኢሳ ግን ሙታንን አስነስቷል። ለምንድን ነው የሚለውን ጀስቲፋይ ሲያደርግ ምን ይላል? because he is divine spirit ምክንያቱም እሱ መለኮታዊ መንፈስ ስለሆነ ነው ይለናል። ስለዚህ ኢሳ መለኮታዊ የሆነ መንፈስ ፈጣሪ እንደሆነ እንረዳለን ማለት ነው። ሌላው ይሄ እነዚህን ሁሉ የሚያወራው ሌላው ኢሳ ጌትነቱ እንደምንድነው ቢባል ሰማያዊ ምድራዊ በመሆኑ ነው። አሁን እኛ የምንለው ምንድነው? ዮም ሰማያዊ በጎል ሰከበ ነው። ያ ሰማያዊው ያ የእግዚአብሔር ቃል የነበረው ሰማያዊው በጎል ሰከበ ራሱን ዝቅ አድርጎ በእመቤታችን ቅድስት ድንግል ማርያም አደረ፣ በበረተኛ በጨርቅ ተጠቀለለ ብለን ነው የምንገልጸው። ሰማያዊ ሲሆን ምድራዊ በምድር በመገለጡ ሰማያዊ ምድራዊ ብለን እንትን እንለዋለን። ስጋን የለበሰ አካላዊ ቃል እንለዋለን። እና ይሄንን ኢሳ እንደዛው እንደሆነ በዚህ አተበሪ ቅጽ 4 ላይ ምን ይለናል? he was both human and angelic, celestial and terrestrial ይለናል። ኢሳ ምን ይላል? ሁመን ሰውና መላካዊ ነው፣ እንዲሁም ደግሞ ሰዋዊና መላካዊ ነው፣ እንዲሁም ደግሞ ይላል ሰማያዊና ምድራዊም ነው በማለት ኢሳ ሰማያዊ ስለሆነ ወደ ምድር እንደወረደ ቅድም ወደ መሬት የጣላት ይላልና ወደ ምድር እንደወረደና በምድር እንደተገኘ እንደኛ የኛን ስጋ እንደለበሰ ሰማያዊ ምድራዊም እንደሆነ ይነግረናል ማለት ነው። አተበሪ ቮሊዩም 4 ፔጅ 123 አራተኛ ቅጽ 4 ገጽ 123 ላይ ይነግረናል ማለት ነው። ሌላው ጌትነቱ እንደምነው ቢሉ ጌትነቱ በልጅነቱ በማህፀን እያለ ስግደትን መቀበሉ ነው። እንደ እስልምና አስተምሮ ማንም ፍጡር ለአንዱ ፍጡር መስገድ የለበትም፣ ሽርክ ነው ተብሎ ይታሰባል። ነገር ግን ዮሐንስ ያህያ ለማን ሰግዷል? ለኢሳ እንደሰገደለት የእስልምና መጽሐፍት ይነግረናል። በዚህ በተፍሲር ኢብን ከሲር ሱራ 3:39 ላይ ምን ይለናል? ዮሐንስና ኢሳ የአክስት ልጆች ነበሩ። የዮሐንስ እናት ለማርያም ትናገራለች። ምን ትላለች? እኔ በማህፀኔ ውስጥ ያለው በማህፀንሽ ላለው ሲሰግድ አገኛለሁ በማለት ኢሳ በመርየም ማህፀን ውስጥ እያለ እንደተሰገደለት ስግደት እንደቀረበለት ይነግረናል ማለት ነው። ሌላው ጌትነቱ እንደምንድነው ቢሉ ጌትነቱ በካባ ሳይቀር መሐመድ ስዕሉን ለጥፎት ነበረ። በዚህ በዘ ላይፍ ኦፍ መሐመድ በሚለው የመሐመድ ታሪክ ኢብን ኢስሐቅ በጻፈው ማለት ነው ምን ይለናል? ቁረይሽ had put pictures in Kaaba including two of Jesus son of Mary and ሜሪ ይላል። ቁረሾች ምን አድርገው ነበር ይለናል? የኢሳንና የመርየምን ስዕል አድርገው ነበረ። የት? ካባ ውስጥ ማለት ነው። እና መሐመድን ከዛ በኋላ እንገንጥለው እንዴ እናጥፋው እንዴ ሲሉት እናንሳው እንዴ ሲሉት ኖ መነሳት የለበትም ብሎ ተናግሯል ማለት ነው። እና ኢቭን እውነት መካ ካባ ካልፈረሰና ሌላ ይሄ አሁን የምናየው ካባ ሌላ ባይሆን ኖሮ የመርየምና የኢሳ ስዕል
ካባ ውስጥ ይገኛሉ አሉ ማለት ነው። መኖር ነበረባቸው ማለት ነው። ዛሬ ድረስ መኖር ነበረባቸው ማለት ነው። እና መሐመድ ምንድነው የሚሰራለት? የመርየምና የኢሳ በተለይ የኢሳና የመርየም ስዕል ምንድነው የሚሰራለት? በዚህ በሲያር አለም አልኑባልም በተባለው መጽሐፍ ቅጽ 1 ላይ ማለት ነው ፔጅ ገጽ 69 ላይም ይህንኑ ታሪክ ያስቀምጠዋል። እና በካባ ውስጥ መሐመድ ሊያመልክ ካልሆነ ኢሳን የኢሳ ስዕል ምን ያደርግለታል? እኛ ክርስቲያኖች ኢየሱስ ክርስቶስን ልናመልከው ነው የእርሱን ስዕል የምናደርገው። ሊያመልከው ካልሆነ ኋይ ለምንድነው አስፈላጊ የሆነው የሚለው ማንሳት ያስፈልጋል። ሌላው ኢሳ ጌትነቱ ወደ መጣበት ሰማይ ማረጉ ነው። እንደ እስልምና አስተምሮ ዛሬ የለም። በሱራ ምዕራፍ 3:55 ላይ ያ ኢሳ ኢኒ ሙተወፊከ ወራፊኡከ ይለይ ይላል። አላህ ኢሳ ምን ይሉታል? እንድትሞት አደርጋለሁና ከዚያንም አነሳሃለሁ ወደ ራሴ ነው ይለየ ወራፊኡከ ይለይ ወደ ራሴ እወስድካለሁ ይላል። ዛሬ ኢሳ እንደ እስልምና አስተምሮ ያለው የት ነው? አርሽ ላይ ነው። አላህ የት ነው ያለው? አርሽ ላይ ነው። ወደ ራሴ ስብካለሁ አመጣካለሁ ስላለው ኢሳም ዛሬ የት ነው የሚሆነው? አርሽ ላይ ነው የሚሆነው ማለት ነው። እናም እዚህ ጋርም በተፍሲር አተበሪ ላይ ገጽ 126 ላይ ወደ ሰማይ 40 ቀኑ ምን ይለናል? 3 years after his rise to power 40 years after ascension of Jesus ይላል። ኢሳ እንዳረገ ወደ ሰማይ እንዳረገ ይነግረናል ማለት ነው። እና ባጭሩ ሙስሊም ወንድሞቻችን እናቶቻችን መሐመድ ክርስቲያኖችን ሳያ ክርስቲያኖችን የሚመስል አይሁዶችን ሳያ አይሁዶችን ለመምሰል የሞከረ እንዲሁም ጣዖት አምላኪያንን ሳያ ጣዖት አምላኪያንን ለመምሰል የሞከረ አሽቃባጭ መሆኑን ተረድታችሁ ወደ እውነተኛው አማናዊቷ ቤተክርስቲያን እንድትመጡ ጥሪያችንን እናስተላልፋለን። ወስብሐት ለእግዚአብሔር።